ከትውልድ ድምጽ ከሆነው ኤኤምኤን 24/7 የምዕራፍ 2 ዜናዎቻችን እየመራን በሱ ፍቃድ ተገኝ ኢየሩሳሌም ወሰኔለ በምልክት ቋንቋ ፍቅር ተከበደ ከመላው ስቱዲዮና የስርጭት ባለሙያዎች ጋር ቀሪውን ሰዓት ከእናንተ ጋር ቆይታ እናደርጋለን። ቀዳሚ ወዳደረግነው ዜና እንለፍ። የአዲስ አበባ ከተማ የተለወጠ 24/7 የስራ ባህል የከተማዋን ኢኮኖሚ 24 ሰዓት እያንቀሳቀሰና በርካታ የስራ ዕድሎችንም የፈጠረ መሆኑን ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች በካሳንቺስ አካባቢ የሚገነባውን የህፃናት ዓለም ማዕከልና በቦሌ መድኃኔዓለም 22 አካባቢ የሚገነቡ የኮሪደር ልማት አገናኝ መስመሮችን የምሽት ስራ እንቅስቃሴ ገምግመዋል። ሰብስቤ ባዩ አዲስ አበባ ከተማን ውብ ጽዱና ለኑሮ ምቹ ለማድረግ የሚከናወነው ተግባር በፍጥነት እየተፈጸመ ነዋሪውም ውጤቱን በተጨባጭ እየተመለከተ ይገኛል። ይህ የሆነው ደግሞ በከተማዋ በተለወጠው 24/7 የመስራት የስራ ባህልና ያልተቋረጠ የአመራር ክትትል ስራው በፍጥነት እየተከናወነ በመሆኑ ነው። በካዛንቺስ አካባቢ እየተገነባ የሚገኘውን የህፃናት ዓለም ማዕከልና በቦሌ መድኃኔዓለምና 22 አካባቢ የሚገነቡ የኮሪደር ልማት አገናኝ መስመሮችን የምሽት የስራ እንቅስቃሴ ተዘዋውረው የገመገሙት ከንቲባ አዳነች አቤቤ ከተማዋን የማልማት ተግባር የነገ ትውልድንም ታሳቢ ባደረገ መልኩ የሚካሄድ በመሆኑ የህፃናት ዓለም አቀፍ ደረጃውን በጠበቀ መልኩ እየተገነባ መሆኑን ገልጸዋል። አሁን የምንገኘው የህፃናት ዓለም የሚባለው ማዕከል ላይ ነው። ለህፃናት ራሱን የቻለ እነሱን የሚመስል ቪዥናቸውን አርቀው የሚያስቀምጡበት እይታቸውን የሚያሰፉበት ማዕከል ነው እየተገነባላቸው ያለው። ከ5 ሄክታር በላይ ነው አሁን የምንገኝበት ስፍራ። ለህፃናት ብቻ እየገነባ ነው ያለ ነው። በእኛ እድሜና ከኛ በፊት ባሉ ታላላቆቻችን የሰው ሀገር እያየን እየቀናን እየተቆጨን እኛ እንደዚህ አይነት ነገር ያልተገባን ሆነን የተፈጠርን እስከሚመስለን ድረስ ተሰምቶን ኖረናል። ልጆቻችን ግን እንደዛ መቀጠል የለባቸው። መጪው ትውልድ በአገሩ የሚኮራ ትልልቅ እይታ ማየት የሚችል በምናብ ያየውን መፈጸም መተግበር የሚችል አገሩን የሚወድ በኢትዮጵያዊነቱ የሚኮራ ትውልድን ለማፍራት ለመገንባት የምናደርገው ጥረት አካል ነው። በኢትዮጵያውያን ትጋት 24/7 እየተካሄደ መሆኑን የገለጹት ከንቲባ አዳነች ለግንባታው የሚውለው አብዛኛው ግብአትም የሀገር ውስጥ መሆኑንና ለበርካቶችም የስራ ዕድል መፍጠሩን ተናግረዋል። ስራውን ካየነው 24/7 ነው የሚሰራው። በ3 ሺፍት ነው የሚሰራው። አሁን የመካከለኛው ሺፍት ነው አሁን ያለንበት። ከዚህ በኋላ አዳር ሺፍት ይገባል። እስከ 6 ሰዓት 7 ሰዓት 8 ሰዓት መቆየት የተለመደ ነው። እንደ መደበኛ ስራ ነው። ጠዋት የሚገባው እስከ ቀን 10 ሰዓት እንደዚህ ይውላል። እሱ ደግሞ እስከ ምሽቱ 4 ሰዓት ይቆይና ሌላው ሺፍት ደግሞ ለማደር ይገባል። ግማሹ እዚሁ ሳይት ውስጥ ማደሪያ ተዘጋጅቶለታል። ምግብ እዚህ የሚያቀርቡ አሉ። ከነሙሉ ልባቸው ጊዜያቸውን ሰጥተው ነው እዚህ የሰሩ ያሉት። የሚሰሩት እንደምታዩት ኢትዮጵያውያን ናቸው። የሚሰራው ግን በዓለም ላይ አንደኛ የሚባል አንደኛ ደረጃ የያዘ መሰረተ ልማት ነው እየተሰራ ያለው። አንዳንድ ምርቶችን ከውጭ አምጥተናል። ሌሎችን ግን የኢትዮጵያ ምርቶች ናቸው። እዚህ ጋር ከምናያቸው ግራናይቶች፣ ሌሎችም የብረትና ተመሳሳይ ግብአቶችን እዚህ ከኢትዮጵያን ምርት ነው የተጠቀምነው። እየሰሩ ያሉ የኢትዮጵያ ልጆች ናቸው። በርካታ የስራ ዕድል ተፈጥሯል። ኢኮኖሚው በሚገርም ሁኔታ ተንቀሳቅሷል፣ ተሟሙቋል። ይሄ አንዱ ሳይት ነው። በቦሌ መድኃኔዓለምና በ22 አካባቢ የሚገነቡ የኮሪደር ልማት አገናኝ መስመሮች ግንባታም በተለመደው የግንባታ ፍጥነት እየተካሄደ መሆኑን የሚናገሩት ከንቲባዋ የግል ዘርፉም በተለወጠው የስራ ባህል ለልማቱ አጋዥ የሆነ ነው ብለዋል። ወደ ቦሌ መድኃኔዓለም መስመር በመጠናቀቅ ላይ ያለ ቢሆንም ፕራይቬቱም እያንዳንዱ የግል ሴክተር በራሱ ህንፃ ላይ በራሱ አካባቢ ላይ ይሰራል። በተመሳሳይ ሁኔታ የኛን ሰራተኞች ያበረታታል። ወደዛ ብቻ ሳይሆን ውሃ ልማት እስከ ሩዋንዳ ድልድይ ድረስ ብንመጣ ተመሳሳይ ስራ እንቅስቃሴ እናገኛለን። ከእንግሊዝ ኤምባሲ እስከ ቦሌ መድኃኔዓለም ብናይ በዚህ ሰዓት ተመሳሳይ ስራ እንቅስቃሴ እናያለን። ከኔ ጋራ ሁሉም ሳይት ላይ ከምሽቱ 5 ሰዓት አካባቢ ነው የምንገመግመው። ጉብኝት የሚባል ነገር የለንም። የሚጎበኝ ነገር ሳይሆን የሚሰራውን ስራ አይቶ የሚቸግራቸውን በዛው በሳይት ላይ ተገኝቶ ውሳኔ መስጠት፣ ወደፊት አልሄድ አለ የተቀዛቀዘ ካለ እንዲፈጥን መደገፍ፣
የጥራት ችግር ካለው ቶሎ ብለው ብዙ ወጪ ሳይወጣ ሁለተኛ መስራትን ሳያስከትል ዛው ሳይት ላይ እየፈታን መሄድ ተመልክተን አይተን ከነሱም የሚሰጡ አስተያየቶችን ሰምተን ውሳኔ የሚያስፈልጋቸው የቢሮክራሲ ወረቀት መጸጸፍ የሌለበት ነው። በሳይት ላይ ነው ውሳኔ የሚሰጠውና ለዚህ ነው በዚህ ፍጥነት የሚሰራው። ይህ የከተማዋ የተለወጠ የ24/7 የመስራት የስራ ባህል የከተማዋን ኢኮኖሚ 24 ሰዓት እያንቀሳቀሰና በርካታ የስራ እድሎችንም እየፈጠረ መሆኑን ነው ከንቲባ አዳነች አቤቤ የተናገሩት። በጠቀስኳቸው መስመሮች ላይ አንደኛው እየተጠናቀቀ ያለው ወደ 6 ኪሎ ሜትር የሚሆነው መስመር ከነሙሉ አሚኒቲው መገልገያዎችና ተጨማሪ ስራዎች በ2 ወር ተኩል እየተጠናቀቀ ያለ ነው። ሌሎቹም እንደዛው እየቀጠሉ ነው። 24/7 የምትሰራ ከተማ ናት። 24/7 የኢኮኖሚ እንቅስቃሴ ያላት ናት። ለከተማዋ ነዋሪ ብቻ ሳይሆን በርካታ ስራ መስራት የሚችሉ ኢትዮጵያውያን ወደ ከተማችን እየመጡ ብዙ የስራ እድል አግኝተውባታል። እንደገና ደግሞ ከሰራንም በኋላ ከጠናቀቅን በኋላ ተጨማሪ ቋሚ ዘላቂ የስራ እድል ነው እየተፈጠረ ያለው። እያንዳንዱ እዚህ ላይ የሰራነው ስራ ባለቤት ይፈልጋል ማለት ነው። የሚያስተዳድረው ይፈልጋል፣ የሚንከባከበው ይፈልጋል፣ የሚነግድበት ብዙ ስራዎችን በቋሚነት ደግሞ መልሶ ይፈጥራል። አዲስ አበባ ከተማን ለኑሮ ምቹና ዓለም አቀፍ ተወዳዳሪ ብሎም መጪው ትውልድ ያደገችና የበለጸገች ሆና የሚረከባት ለማድረግ የሚከናወነው ይህ ተግባር በተያዘው አግባብ ተጠናክሮ እንደሚቀጥልም ነው ከንቲባ አዳነች አቤቤ የገለጹት። አዲስ አበባ ከተማ ባለፉት 6 ወራት የዜጎችን የመኖሪያ ቤትና የመሰረተ ልማት ጥያቄ የሚመልሱ ፕሮጀክቶች ላይ ትኩረት አድርጋ ሰርታለች። በዚህም አበረታች ውጤቶች መመዝገባቸውን የከተማ አስተዳደሩ የ6 ወራት እቅድ አፈጻጸም የሚያመላክተው። የመሰረተ ልማት አቅርቦት አፈጻጸም ምን ይመስላል ሲል ባልደረባችን ፍቃዱ መለሰ ተከታዩን ዘገባ አዘጋጅቶታል። የዲፕሎማቲክ ማዕከልነቷን የአፍሪካውያን መዲናነቷን የሚመጥን የነዋሪዎቿን ኢኮኖሚያዊና ማህበራዊ ችግሮችን የሚፈቱ ፕሮጀክቶችን በመከወን ትጋቷን ቀጥላለች። አዲስ አበባ ከተማ ባለፉት 6 ወራትም የዜጎችን ኢኮኖሚያዊና ማህበራዊ ችግር የሚፈቱ ፕሮጀክቶች ላይ ትኩረት አድርጋለች። መዲናዋ በተለይም የዜጎችን የመኖሪያ ቤት ጥያቄ ለመመለስ በበጀት ዓመቱ 100 ሺህ ቤቶችን የመገንባት ውጥን ተይዞ በግማሽ ዓመቱም ይህንን ለማሳካት በርካታ ተግባራት ተከናውነዋል። በ2018 ከ100 ሺህ በላይ ቤቶችን ሰርተን ለህዝባችን ለማቅረብ አቅደን በርካታ ስራዎች ጀምረናል። አጠቃላይ ወደ 18 የሚሆኑ ሳይቶች አሉን። 5 ሞዳሊቲዎችን ታሳቢ አድርገን ዘንድሮ ብቻ 2018 ብቻ 100 ሺህ ቤቶችን ዴሊቨር ለማድረግ ከምን ጊዜውም በላይ ታጥቀን ተነስተን ያለ ነው። በኮሪደር ልማት የታየው የምሽት የስራ ባህልን በቤት ልማት መርሃ ግብሩን በመተግበር እቅዱን ለማሳካት እየተሰራ ይገኛል። በሽፍት ስለሆነ የሚሰራው ኮንትራክተሮቻችን ሰራተኞቻቸውን በተመሳሳይ በሽፍት ስለሆነ የሚያሰሩት እዚሁ በቅርብ ጥብቅ ክትትልና ድጋፍ በማድረግ ስራዎችን በፍጥነት ወደፊት ለማስኬድ እየሞከርን ያለንበት አግባብ ነው ያለው። ባለፉት 6 ወራትም ለነዋሪዎች 12000 የመኖሪያና የንግድ ቤቶች ለተጠቃሚዎች ተላልፈዋል። በከፍተኛ ሁኔታ ትኩረት ከሰጠነው ዘርፍ ውስጥ የመኖሪያ ቤቶች አቅርቦትን መጨመር ነው። መንግስት ገንብቶ ማቅረብ ብቻ ሳይሆን አቅርቦትን መጨመር ከ12000 በላይ የመኖሪያ ቤቶችና የንግድ ቤቶችን የከተማችን ነዋሪዎች ጋር አድርሰናል። ከዚህ ውስጥ ወደ 4090 የሚሆኑትን በበጎ አድራጎት ነው የገነባ ነው። ኮሪደር ልማትና ከወንዝ ልማት ጋራ ያመጣነው የመሰረተ ልማት ለውጥ ነው። በየጊዜው እያደገ የመጣውን የመዲናዋ ነዋሪዎች የመሰረተ ልማት ፍላጎትና አቅርቦት ለማቀራረብም ከተማ አስተዳደሩ ከሚይዘው በጀት በየዓመቱ ከ70 በመቶ በላይ የሚሆነውን ለፕሮጀክቶች በመዋል እየሰራ ይገኛል። ባለፉት 6 ወራትም 134 ኪሎ ሜትር አዳዲስ መንገዶች የተገነቡ ሲሆን ከ573 ኪሎ ሜትር በላይ መንገዶች ደግሞ ጥገና ተደርጉላቸዋል። የውሃ አቅርቦትን የማሳደግ ስራም እንዲሁ የከተማ አስተዳደሩ ትኩረት ነበር። ከ134 ኪሎ ሜትር በላይ የመንገድ ግንባታዎች ተሰርተዋል። ይሄ ብቻ አይደለም። ከ573 ኪሎ ሜትር በላይ ነባር መንገዶች፣ የተሰባበሩ የውስጥ ለውስጥ መንገዶች፣ የተበላሹ መንገዶች ጥገና ተደርጎላቸዋል። በውሃና ፍሳሽ በኩል በተለይ መጠጥ ውሃ ዘንድሮ 60 ሺህ ሜትር ኩብ በቀን ለመጨመር የተሰራው ስራ ውጤታማ ነው። በፍሳሽ ማጣሪያ በኩል ወደ 8 የሚሆኑ የፍሳሽ ማጣሪያዎች አንደር ኮንስትራክሽን ናቸው። በከፍተኛ ሁኔታ የህዝብ ጥያቄ
ህዝብ ሊንገላታ የሚችልባቸው መውጣት መግባት ሊቸገሩ የሚችሉባቸው ቦታዎችን አድሬስ ከማድረግ አንጻር ከፍተኛ ለውጥ መሻሻል ያለበት ሁኔታ ነው ያለው። ይህን አጠናክረን በቀጣይም የምንሄድበት ሁኔታ ነው። በትምህርት በጤናና በተለያዩ ማህበራዊ ዘርፎች የህዝቡን አዳጊ ፍላጎት መሰረት ያደረጉ 274 ፕሮጀክቶች ወደ ግንባታ የገቡበት ግማሽ ዓመትም ነው። ወደ 274 ፕሮጀክቶችን ጨርሰናል። በዚህ 6 ወር ነው እያወራለሁ። ከተማችን የጤና ቱሪዝም ማዕከል ከማድረግ አንጻር በርካታ ሆስፒታሎች ገነባንበት፣ ማስፋፊያም ሆነ አዲስ ግንባታዎች የተገነቡበት እንዲሁም ትምህርት ቤት ማስፋፊያዎችና አዲስ ትምህርት ቤቶችንም በጣም በሰፊው ገንብተን ለህዝባችን ተጠቃሚ እንዲሆን ያደረግንበት በሀገራችን የመጀመሪያ ይሆናሉ ብለን መጥቀስ የምንችላቸውን የሲኒማና እንዲሁም የቲያትር ማዕከላት አስመርቀን ለህዝባችን ያቀረብንበት ለወጣቱ የሚሆኑ የስፖርት ማዕከላትን ገንብተን እንዲሁም ተደራሽነቱን ባሰፋ መልኩ ስራዎችን ሰርተን ለህዝባችን ፍላጎት ያቀረብንበት ሁኔታ አለ። የከተማ አስተዳደሩ አመራር ውሳኔ ሰጭነት ተጠናክሮ መቀጠል፣ የህዝቡ ተሳትፎ እያደገ መምጣትና የከተማው የስራ ባህል መቀየር ለፕሮጀክቶች አፈጻጸም ስኬቶች ምክንያት ናቸው። በተመሳሳይ ዜና የአዲስ አበባ ከተማ አስተዳደር ባሳለፍናቸው 6 ወራት ያከናወናቸው ተግባራት ፍትሐዊ የልማት ተጠቃሚነትን ያረጋገጡ መሆናቸው ይገለጻል። በተለይም በስራ ዕድል ፈጠራ፣ በበጎ ፈቃድ አገልግሎትና የከተማዋን ሰላምና ጸጥታ ከማጽናት አንጻር ስኬታማ ተግባራት ማከናወን ተችሏል። ሪፖርተራችን ታምሮ ደምሴ በዚህ ጉዳይ ላይ ዘገባ አዘጋጅቷል። ተከታትለን እንመለስ። የአዲስ አበባ ከተማ አስተዳደር በ2018 ዓመተ ምህረት መንፈቅ ዓመት ነዋሪዎችን ተጠቃሚ ማድረግ ያስቻሉ ሁሉን አቀፍ የልማት ስራዎችን አቅዶ ውጤታማ ተግባራትን ማከናወን ችሏል። ባለፉት 6 ወራት በስራ ዕድል ፈጠራው ዘርፍ ከ195 ሺህ በላይ የስራ ዕድሎችን በማመቻቸት ተክተው በላባቸው በመስራት ለመለወጥ የቆረጡ የከተማ ነዋሪዎችን ተጠቃሚ ማድረግ እንዳስቻለ የከተማው የ6 ወራት የስራ አፈጻጸም ሪፖርት ያሳያል። አስተዳደሩ የስራ ዕድል ያመቻቸላቸው ዜጎች ነገን ታላሚ ያደረገ ህይወትን ይመሩ ዘንድ ዛሬ ላይ መሰረት እንዲጥሉ አስችሏል። በፊት ዝም ብሎ መንገድ ዳር ላይ እንደሚሰራ ቺፕስ ነበር የምንሰራው። አሁን ግን በፋስት ፉድ ደረጃ ለ3 ተደራጅተን እየሰራ ነው የምንገኘው። ስልጠናዎችን ደግሞ በተለያየ አካባቢዎች በተለያየ ክፍለ ከተሞች ሄደን ሰልጥነን ይሄ እድል ተሰጥቶናል ማለት ነው። ከዚህ በኋላ ልጆቼንም ማሳደጋለሁ ያለ ምንም ሀሳብ ማለት ነው። ሰርቼ በእንደዚህ አይነት ስራ ሰርቼ ተቀይሬ ይህን አሪያ ደግሞ እኔ ያየሁትን ለልጆቼንም ማሳያለሁ ማለት ነው። ወደፊት በደንብ ሰፋ አድርገን ምግቦች ምናምን ለማዘጋጀት ሰው ለመቅጠር በስራችን ሰዎች ቀጥራ ለማሰራት ነው አላማችን እቅዳችን። ሌላው በመንፈቅ ዓመቱ ልዩ ትኩረት ተሰጥቶት ከተከናወኑ ተግባራት መካከል የበጎ ፈቃደኝነት ተግባር አንዱ ነው። በዚህም በተሰጡ የበጎ ፈቃድ አገልግሎቶች 13 ቢሊዮን ብር ማዳን ተችሏል። በቤት እድሳት ተጠቃሚ የሆኑ ነዋሪዎችም መንግስት ሰው ተኮር በሆኑ የልማት ስራዎች የሚያከናውናቸው ተግባራት የነዋሪውን አንገብጋቢ ችግሮች ያቃለሉ ስለመሆናቸው በተጠቃሚዎች ዘንድ ይደመጣል። በዚህ በአበባ የመሰለ ቤት ገብቼ ቁጭ ብያለሁ። የሰራም ያሰራም የሰጠም እድሜና ጤና ይስጥ። ወደ ጎዳና ልንወጣ ትንሽ ነው የቀረን። አቅማችን ጨርሰናል በበሽታ በሕክምና። ስለዚህ አሁን ግን ቤት አግኝቼ ማረፊያ ማግኘት እጅግ ደስ ይላል። እኔ ቃላት የለኝም ይሄንን የሚገልጽበት። የታል ድሃ ብሎ የሚያየው መንግስት 1000 ዓመት ይኑርልን፣ እውነት ይንገስልን 1000 ዓመት። እግዚአብሔር ይመስገን ለዚህ አብቅቶኝ ለዚህ ቤት አበቃኝ። ለሰራልንም ለመሪያችንም ለአዳነች አቤቤም እርሜያቸውን የወንዝ ዳር ዋርካ ያርግልኝ። እንደ ስሟ አበባ እየመሰለች እያማረች እየደመቀች ለነዋሪዎች ምቹ ለጎብኚዎች ደግሞ ሳቢ የሆነች ስትሄድ በዛ ውስጥ በትኩረት መመልከት ያለብን የከተማዋን አጠቃላይ ገጽታ ብቻ ሳይሆን የህዝቦቿን አኗኗር ጭምር ነው። ከተማዋ ውብ አበባ የምትሆነው ከነዋሪው ጋር ነው። የነዋሪው የኑሮ ጫና ሲቃለል፣ የነዋሪው አኗኗር ሁኔታ ሲዘመን ሲሻሻል፣ ይህንን አስቀድሞ በራእያችን አስቀምጠን ወደ እቅድ ቀይረን እየሰራን ያለነው ስራ ነው። ከዚህ የተነሳ አሁን በበጎ አድራጎት ብቻ ከለውጡ ጀምረን እስከ ዛሬ ድረስ የሰራናቸው ቤቶች
ከ45,000 በላይ መድረስ ችለዋል። ከተማዋ እያከናወነች የምትገኘው ግዙፍ የልማት ስራዎች ውጤታማ እንዲሆኑ እያስቻለ የሚገኘውና ዓለም አቀፍ መድረኮች ጭምር በመዲናቱ እንዲካሄዱ መሰረት የሆነው ከተማዋ ሰላሟን አጽንታ መቆየት መቻሏ ነው። ይህም እንዲሆን ነዋሪውን መሰረት ያደረገ የጸጥታና ደህንነት ስራዎች ቴክኖሎጂ በማስደገፍ እየተከናወነ የሚገኝ ሲሆን ከመደበኛ የጸጥታ መዋቅሮች በተጨማሪ ህዝቡን መሰረት ያደረጉ የሰላም ሰራዊት አባላትን በማሰልጠንና ወደ ተልዕኮ ማሰማራት ተችሏል። በዚህም ተልዕኮ የተሰማሩ የሰላም ሰራዊት አባላት ከሌሎች የጸጥታ መዋቅሮች ጋር በቅንጅት በመስራት የአካባቢያቸውን ብሎም የከተማቸውን ሰላም ማረጋገጥ ችለዋል። ከማህበረሰባችን ጋር ከፖሊስ ጋር ከተለያዩ የጸጥታ አካላት ጋር ከተለያዩ የጥበቃ ሰራተኞች ጋር በመተባበር 24 ሰዓት እንሰራለን። ሰላም ሰራዊት ወጥቼ አገሬና አካባቢዬንና ብሎኬን ለመጠበቅ እኔ በጣም ደስተኛ ነኝ። ሰላም ሰራዊት በመሆን ባለፉት 6 ወራት በከተማ አስተዳደሩ አማካኝነት የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ የተከናወኑ የሚገኙ ስራዎች ነገ ጥር 29 2018 ዓ.ም በአዲስ አበባ ከተማ ምክር ቤት የሚገመገሙ ይሆናል። የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ ሆነው ተሾሙ። 11ኛ መደበኛ ስብሰባውን ያካሄደው የሕዝብ ተወካዮች ምክር ቤት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ቦርድ አባልነት በጠቅላይ ሚኒስትር ዶክተር አብይ አህመድ እጩ ሆነው የቀረቡ ግለሰቦችን ሹመት መርምሮ አጽድቋል። ምክር ቤቱ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንቶችንና የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞችን ሹመት መርምሮ አጽድቋል። ካሳሁን አንዱዓለም ስድስተኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ 11ኛ መደበኛ ስብሰባውን አካሂዷል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ በመደበኛ ጉባኤውም ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ቦርድ አባልነት በጠቅላይ ሚኒስትር አብይ አህመድ እጩ ሆነው የቀረቡ ግለሰቦች ሹመት ላይ ውይይት አድርጓል። በትምህርት ዝግጅትም በስራ ልምዳቸውም 9 ቦርድ አባላት ነባሮቹም አዲስ የመጡም በሚዲያ የተወለዱ በሚዲያ ያደጉ በሚዲያ የተጠበቡ የኮርፖሬሽኑን የቦርድ አባላት የትምህርት ደረጃና የስራ ልምድ ለምክር ቤቱ ያቀረቡት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ፕሮፌሰር ምህረቱ ሻንቆ፣ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት የጣቢያው የቦርድ ሰብሳቢ፣ 9 ግለሰቦች ደግሞ አባል የሆኑ ዘንድ በጠቅላይ ሚኒስትሩ መታጨታቸውን አስታውቀዋል። ብሔራዊ ቴሌቪዥንና ራዲዮ ጣቢያዎችን በስሩ የሚያስተዳድረውን ተቋም በበላይነት የሚመራው ቦርዱ የሀገሪቱን ወቅታዊና ብሔራዊ ጥቅም የሚያስጠብቁ አባላት እንዲካተቱበት መደረጉንም ረዳት ተጠሪው አብራርተዋል። የቀረቡት እጩዎች የኮርፖሬሽኑን ስትራቴጂካዊ አመራር፣ ተቋማዊ ተማንነትና የፖሊሲ አቅጣጫ በብቃት መምራት እንዲችሉ በሙያ ብቃታቸው፣ በስነ ምግባራቸው፣ በአካታችነታቸው እንዲሁም ለሀገራዊ ጥቅም ባላቸው ቁርጠኝነት ተለይተው የቀረቡ ናቸው። ከቦርድ አባላት ውስጥ 6ቱ አዳዲስ ሲሆኑ 3ቱ ካሁን በፊት በአባልነት ሲያገለግሉ የነበሩ መሆናቸውን የመንግስት ረዳት ተጠሪ ሚኒስትር ዴኤታው ተናግረዋል። የምክር ቤት አባላትም በተሿሚዎች ብቃትና ተገቢነት ላይ የተለያዩ ሀሳብና አስተያየቶችን አንስተዋል። 9 ቦርድ አባላት ነባሮቹም አዲስ የመጡም የኢቢስን ቀጣይነትን የአመራር ተርኖቨር እንዳይኖር አዲስ ሀሳብ በማፍለቅ ስትራቴጂዎችን በመንደፍ ኢቢሲ የታለመለትን በአዋጅ የተሰጠውን ተልዕኮ ተወጥቶ የሀገራችን ጥቅም ያስከብራል የሚል መስላለን የመጡት ሰዎች ጠቃሚና ለእኛ የሚጠቅም ነው የሚለውን ነገር ድጋፍ ለመስጠት ነው። በትምህርት ዝግጅትም በስራ ልምዳቸውም ይሄ የተጀመረውን የኢቢሲ ሪፎርም የሚያስቀጥሉ ስለሆኑ እንደግፋለን ማለት ነው። ሰብሳቢው ከእውቀታቸው በተጨማሪ ለሚዲያ የተወለዱ በሚዲያ ያደጉ በሚዲያ የተጠበቡ የጥበብ ሰው ናቸው። ከዲያቆን ዳንኤል በተጨማሪ የማዕረግ ስም አላቸው። ሙዓዘ ጥበብ የተባሉት የጥበብ መዓዛ የተባላቸው አባቶች ስያሜ የሰጧቸው ይህንን መነሻ በማድረግ ነው። በመጨረሻም ምክር ቤቱ የቦርድ አባላቱን ሹመት በሁለት ተቃውሞና በአብላጫ ድምፅ አጽድቋል። የኢትዮጵያ ብሮድካስት ኮርፖሬሽን ቦርድ አባላት ሹመትን መርምሮ ለማጽደቅ የቀረበው የውሳኔ ሀሳብ ውሳኔ ቁጥር 5/2018 ሆኖ በሁለት ተቃውሞ በአብላጫ ድምፅ
ጸድቋል። ምክር ቤቱ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንቶችንና የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞችን ሹመትም መርምሮ አጽድቋል። በፍጹም ነጻነት ገለልተኝነትና ከፍተኛ ትጋት አገሬንና ሕዝቡን ለማገልገል ቃል እገባለሁ። ኢትዮጵያ የአፍሪካ ህብረት 39ኛውን የመሪዎች ጉባኤ በብቃት ለማስተናገድ ዝግጅቷን ማጠናቀቋን የፌዴራል ውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ በጉባኤው ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ዝግጅት ማድረጓንም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ አስታውቀዋል። ታያል አጥናፉ 39ኛው የአፍሪካ ህብረት የመሪዎች ጉባኤ በመጪው የካቲት 7ና 8 2018 ዓ.ም በአዲስ አበባ ከተማ ይካሄዳል። ከዚህ ቀደም ብሎ ደግሞ 48ኛው የአፍሪካ ህብረት የስራ አስፈጻሚዎች ወይም ደግሞ የውጭ ጉዳይ ሚኒስትሮች ጉባኤ የካቲት 4ና 5 በዚሁ ከዓለም ሶስተኛ ግዙፍ የዲፕሎማሲ ከተማ በሆነችው አዲስ አበባ ከተማ ይካሄዳል። ከዚህም በተጨማሪ የጣሊያን አፍሪካ የመሪዎች ስብሰባ የካቲት 6 የሚካሄድ ይሆናል። የዘንድሮ ጉባኤ ዘላቂው አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ነው የሚካሄደው። 39ኛውን የአፍሪካ ህብረት የመሪዎች ጉባኤና የጣሊያን አፍሪካ የመሪዎች ስብሰባ አስመልክተው መግለጫ የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ጉባኤው ስኬታማ ሆኖ እንዲካሄድ ኢትዮጵያ በይዘትም ሆነ በሎጂስቲክስ በቂ ዝግጅት ማድረጓን ገልጸዋል። ይህ ጉባኤ ኢትዮጵያ ስኬታማ ሆኖ እንዲጠናቀቅ አስፈላጊውን የይዘትም የሎጂስቲክስም ዝግጅቶች አጠናቃለች። ሁሌም እንደ ስሟ አዲስ እየሆነች ያለችው መዲናችንም የአፍሪካ የዲፕሎማሲ መዲናነቷን ባሻገር የዘመናዊ ከተማ ልማት ምን እንደሚመስልም በዚሁ አጋጣሚ ለሌሎች ሀገራትም ልምዶቻችንን የምናሳይበትም አጋጣሚ ነው የሚሆነው። የሀገርን ገጽታ ለማስተዋወቅና የመዲናዋን የኮንፈረንስ ቱሪዝም አቅም ለማሳየት የዘንድሮ ጉባኤ ልዩ ትርጉም እንደሚሰጠው የገለጹት አምባሳደር ነቢያት ኢትዮጵያ በኢኮኖሚ ዲፕሎማሲና በፖለቲካ ዲፕሎማሲ ብሔራዊ ጥቅሞቿን ለማስጠበቅ ጉባኤውን እንደምትጠቀምበት ነው የገለጹት። በፖለቲካ ዲፕሎማሲው መስክ ኢትዮጵያ በዚህ ጉባኤ ላይ ብሔራዊ ጥቅሟን የሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ከወዲሁ ዝግጅቷን አጠናቃለች። በኢኮኖሚ ዲፕሎማሲም በኩል የጉባኤው ተሳታፊዎች በኢትዮጵያዊ ባህልና እሴት ልዩ መስተንግዶ በማድረግ የኮንፈረንስ ቱሪዝም ለማሳደግና ሀገርን ከማስተዋወቅ አንጻርም ታቅዶ እየተሰራበት ነው። የአፍሪካ ህብረት ጉባኤ ዘላቂው አቅርቦት ላይ አተኩሮ የሚካሄድ እንደመሆኑ ኢትዮጵያ ከዚህ ጋር የተያዘ በርካታ ስኬቶችን አስመዝግባለች። የናይል ትብብር ማዕቀፍና የታዳሽ ኃይል ልማት ዘርፍ የውሃ ምንጮችን ማጎልበት እንዲሁም ደግሞ ከዚሁ ጋር ተመጋጋቢ የሆነው የአረንጓዴ አሻራ መርሃ ግብር ባለቤት ለሆነችው ኢትዮጵያ ዘላቂው አቅርቦት ላይ ያተኮረን አህጉራዊ ጉባኤ ማስተናገድ ልዩ ትርጉም አለው። ኢትዮጵያ በመሪዎቿና በሚኒስትሮቿ አማካኝነት በርካታ የሁለትዮሽና የሶስትዮሽ ውይይቶችንም እንደምታደርግ ይጠበቃል። በተለያዩ ዘርፎች ሀገሪቱ ያስመዘገበቻቸውን ስኬቶችና ተሞክሮችም ለሌሎች ሀገሮችና ለዓለም የምታካፍል ይሆናል። ጉባኤው ኢትዮጵያ በተለያዩ ዘርፎች ያስመዘገበቻቸውን ውጤቶች ላይ ልምዶቿን የምታካፍልበትን አጋጣሚም የሚፈጥርላት ነው። በታዳሽ ኃይል ቀጠናዊ ትስስር፣ ከግብርና በተለይ ከስንዴ ልማት፣ ከአረንጓዴ አሻራ፣ ከአርቲፊሻል ኢንተለጀንስ ዙሪያ በከተማ ኮሪደር ልማትና መሰል አመርቂ ውጤት በተመዘገበባቸው ዘርፎች ለአፍሪካዊ ወንድምና እህቶቻችን ልምዶቻችንንም የምናካፍልበትን ልዩ አጋጣሚ የሚፈጥር ጉባኤ ነው። ሁሉም ለሀገሩ ዲፕሎማት ነው ያሉት አምባሳደር ነቢያት 179 በጎ ፈቃደኛ ወጣቶች አስፈላጊውን ስልጠና ወስደው ለጉባኤው ዝግጅቱን ማጠናቀቃቸውን ገልጸዋል። የተለያዩ ተቋማትም ቀልጣፋና እንግዶችን የሚመጥን አገልግሎት ለመስጠት አስፈላጊውን ዝግጅት ማድረጋቸውንም ጠቁመዋል። የመዲናዋ ነዋሪዎችም የተለመደ ትብብራቸውን እንዲያደርጉ ጥሪያቸውን አቅርበዋል። የአፍሪካ ህብረት ጉባኤ ላይ 179 በጎ ፈቃድ አገልግሎት ሰጪ ወጣቶች ሁሉም ዜጋ ለሀገሩ ዲፕሎማት ነው የሚለውን መርህ ለማሳየት አስፈላጊውን ዝግጅት አድርገዋል። ሌሎች ወጣቶች እና በጥቅሉ እያንዳንዱ ዜጋ ባለበት ቦታ የዲፕሎማሲ ስራን በመስራት ሀገራዊ ኃላፊነቱን መወጣቱን አጠናክሮ እንዲቀጥል በዚሁ አጋጣሚ
ጥሬን ማቅረብ ፈልጋለሁ። በዚህ ጉባኤ ከዚህ ቀደም በመዲናችን አዲስ አበባ የተካሄዱ የአፍሪካ ካሪቢያን ሀገራት ስብሰባ እንዲሁም ሁለተኛው የአፍሪካ የአየር ንብረት ጉባኤም በህብረቱ ስብሰባ ይጸድቃል ተብሎ ይጠበቃል። አዳዲስ አህጉራዊና ቀጠናዊ ስምምነቶችም ይፈጸማሉ ተብሎ እንደሚጠበቅ በመግለጫው ተመላክቷል። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 247 ምዕራፍ 2 ነው በመከታተል ላይ ያላችሁ ተመልካቾቻችን። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። የፖለቲካ ምህዳሩ መስፋት የተፎካካሪ ፖለቲካ ፓርቲዎች ሀገራዊ ኃላፊነታቸውን በተሻለ ሁኔታ እንዲወጡ አስችሏል ሲሉ የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ገለጹ። የጋራ ምክር ቤቱ የ2018 ዓ.ም የግማሽ ዓመት አፈጻጸሙን ገምግሟል። ጽዮን ማሞ ዝርዝሩን ይዛለች። የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት የባለፉት 6 ወራት አፈጻጸሙን ገምግሟል። የጋራ ምክር ቤቱን በግማሽ ዓመቱ ማህበራዊ ኃላፊነትን መጋራትን ጨምሮ የተለያዩ ተግባራትን ሲያከናውን ስለመቆየቱም በግምገማው ተመላክቷል። በመርሃ ግብሩ የተሳተፉ የጋራ ምክር ቤቱ የተለያዩ የተፎካካሪ የፖለቲካ ፓርቲ ተወካዮችም እንደ ሀገር ባለፉት ዓመታት በሀሳብ የመፎካከርና ሀገርን ወደ ተሻለ መንገድ መምራት የሚቻልባቸው አውዶች እየሰፉ ስለመምጣታቸውም አንስተዋል። በርካታ ተግባራቶችን ያከናወንባቸው የወጣት፣ የሴት፣ የአካል ጉዳተኛ አደረጃጀት በደንብ ያደራጀንባቸው የቋሚ ኮሚቴዎቻችን ወደ ስራ ተግባር የገቡበት እንዲሁም ደግሞ የስራ አስፈጻሚ ኮሚቴ በእቅዱን መሰረት አድርጎ በደንብ በተደራጀ መንገድ 11ዱንም ክፍለ ከተማ ማደራጀት ስራ የተከናወነበት በርካታ የፖለቲካ ምህዳር እንዲሰፋ ትልልቅ ስራ የሰራንባቸው የአፈጻጸም ጊዜ ነበር 6 ወር ውስጥና በዚህ 6 ወር ውስጥ የተሻለ ስራ ሰርተናል ብለን እናስባለን። ይህን ስራ እንድንሰራ ደግሞ ከፍተኛ አስተዋጽኦ የነበረው የፖለቲካ ምህዳር መስፋት ፖለቲካ ከማህበራዊና ከኢኮኖሚ አንጻር ከተማችን ላይ እየተደረጉ ያሉ እንቅስቃሴዎች፣ መንግስት እየሰራቸው ያሉ ልማቶች ላይ ደግሞ ያሉ ጥንካሬዎችና ያሉ እንከኖችም ጭምር በቀጣይ እየታዩ የሚዳብሩበት የዳበረ የዲሞክራሲ ምህዳር በደንብ እየሰፋ የሚሄድበትን መንገድ መፈጠር መቻል አለበት የሚል ምክረ ሀሳቦችን ጭምር እየተነጋገርን ያለንበት አግባብ አለ። ይህ የ6 ወር የጋራ ምክር ቤቱ ውይይት እጅግ የተሳካ እና በጣም ብዙ ትምህርቶች፣ ልምዶች የቀሰምንበት ነው ለማለት እወዳለሁ። የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢ አቶ ማሩ ጀኔም የጋራ ምክር ቤቱ ለቀጣይ ጠቅላላ ሀገራዊ ምርጫ መዘጋጀትን ጨምሮ የተለያዩ ሀገራዊና ከተማ አቀፍ ጉዳዮችን ማከናወኑንም ገልጸዋል። አዲስ አበባ ከብዙ ማህበራዊ ጫናዎች፣ ኢኮኖሚ፣ ፖለቲካዊ ይዘቶችን እያየን ነበር። ስለዚህ እቅዳችን በዚያ ልክ ነበር ስንገመግም ነበር። በጣም አሪፍና ገንቢ ውይይት ነበር ስናደርግ ነበር። ቀጣይ ሀገራዊ ውይይትም ላይ ያለ ምርጫም 7ኛ ሀገራዊ ምርጫ አለ። በዚያ ልክ የቀሩ ስራዎች አሉ። እንደ ፓርቲ ደግሞ ብዙ ስራዎችን የእጩዎችን እያስመዘገብን ያለ ያንን ደግሞ በየፓርቲዎች ላይ ያጋጠሙችን ችግሮች፣ አስቻይ ሁኔታዎች፣ መልካም አጋጣሚዎችን እየገመገም በ7ኛ ሀገራዊ ምርጫ ላይ ሰፊ ስራዎችን እንደ ምክር ቤትም እየሰራን ስለሆነ የ7ኛ ሀገራዊ ምርጫ ላይ ንቁ፣ አስቻይ እና ዲሞክራሲ የዳበረ ዲሞክራሲ ለማራመድ ፓርቲዎች የራሳቸው ድርሻ አላቸው። ምክር ቤቱም በዚህ ልክ አስቻይ ሁኔታዎችን ለመፍጠር ሰፊ ድጋፍ እያደረገን ያለ የጋራ ምክር ቤቱ ምክትል ሰብሳቢ ዶክተር ሚኤሳ ኤሌማ የጋራ ምክር ቤቱ እንደ ሀገር በሚያሻግሩ ጉዳዮች ላይ በጋራ እየሰራ መሆኑን ጠቁሞ የጋራ ምክክሮች የዴሞክራሲ ስርዓት ግንባታ ልምምድን የሚያዳብሩ ናቸውም ብለዋል። የሀገረ መንግስታችን ግንባታ የተለያዩ ፈተናዎች ስላሉበት ማንም መንግስት ይሁን ማንም ይምራማን በህዝቡ ይሁንታ ስለሚመራ የዴሞክራሲ ባህሉን ለመገንባት ነው። የምክክር፣ የድርድር፣ የንግግር አብሮ የመስራት ሁለት ነገሮችን ማንሳት እንችላለን። በአንድ ጉዳይ እንደ ሀገር አንዲት ሀገር ነው ያለችን። እቺ ሀገር ደግሞ ግልጽ የሆነ ብሔራዊ ጥቅሞች አሏት። በሀገራችን ብሔራዊ ጥቅሞች ዙሪያ ሁሉም የፖለቲካ ኃይሎች እንዲተባበሩ፣ በሌላ በኩል ደግሞ የርዕዮተ ዓለምና የፖሊሲ አማራጮች ልዩነቶች አሉ። በፖሊሲ አማራጮችና የፖለቲካ ሀሳብ ልዩነቶች ዙሪያ ደግሞ ሰላማዊ በሆነ መንገድ ለመፎካከር ነው ፓርቲዎች አብረው እየሰሩ ያሉት። የማዕድን ምርት ሂደት የአካባቢ ጥበቃ ስራንና የነዋሪዎችን ተጠቃሚነት ባረጋገጠ መልኩ እንዲከናወን በትኩረት እየተሰራ መሆኑን የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ገለጹ።
የ12 ሀገራት የማዕድን ዘርፍ ተወካዮችና የኢትዮጵያ የማዕድን ዘርፍ ተዋናዮች በተገኙበት ዓለም አቀፍ የሲያናይድ ማኔጅመንት ጉባኤ ለመጀመሪያ ጊዜ በአዲስ አበባ ከተማ እየተካሄደ ነው። መሐመድ ኑራል የ12 ሀገራት የማዕድን ዘርፍ ተወካዮችና የኢትዮጵያ የማዕድን ዘርፍ ተዋናዮች የተሳተፉበት ዓለም አቀፍ የሳይናይድ ማኔጅመንት ጉባኤ በአዲስ አበባ ከተማ መካሄድ ጀምሯል። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ በዚህ ወቅት እንዳሉት የማዕድን ዘርፍ ለሀገር ሁለንተናዊ የኢኮኖሚ እድገት ወሳኝ ሚና የሚጫወት በመሆኑ በኢትዮጵያ በዘርፉ ያለውን እምቅ አቅም በሚገባ ለመጠቀም በትኩረት እየተሰራ መሆኑን ገልጸዋል። የዘርፉ እድገት የአካባቢ ጥበቃ ስራን ባከበረ መልክና የነዋሪዎች ተጠቃሚነት ባረጋገጠ መልክ መከናወን እንዳለበት ጠቁመዋል። ዘርፍ በእኛ ሀገር በጣም ከፍተኛ እድገት እያሳየ የመጣ ዘርፍ ነው ሁላችሁም እንደምታውቁት እና ዘርፉ ሲያድግ አካባቢውን ጠብቆ ማህበረሰቡ ጤንነቱን ጠብቆ እና ለአካባቢው ሰዎችም ተገቢውን ጥቅም አስገኝቶ መሆን አለበት። ቀጣይነት የሚኖረው እንደዛ ሲሆን ነው። ሚድሮክ ይህን ኢንተርናሽናል ሰርቲፊኬት ማግኘቱ ትልቅ ነገር ነው። ለኩባንያውም ጥሩ ነው። ወደፊት እድገቱ ይህንን ጠብቆ ይህንን ስርዓት ግሎባል ስታንዳርዱን ጠብቆ በስርዓቱ ጥሩ ነው። ለኢንዱስትሪውም ቀጥሎ ላሉ ኩባንያዎችም በጣም ጠቃሚ ትምህርት ነው። በኢትዮጵያ የሚድሮክ ኢንቨስትመንት ግሩፕ የመጀመሪያው እውቅና ያገኘ ተቋም መሆኑን ያስታወሱት ኢንጂነር ሀብታሙ ተገኝ በዚህ ዘርፍ የተሰማሩ ኩባንያዎች ይህንኑ መከተል እንደሚጠበቅባቸው አንስተው አስፈላጊውን ድጋፍና ክትትል ይደረግላቸዋልም ብለዋል። ለመጀመሪያ ጊዜ ነው የተዘጋጀው። ሚድሮክም ለመጀመሪያ ጊዜ በኢትዮጵያ ሰርቲፋይድ ኩባንያ ነው። እዚህም አሉ። ዛሬ ስልጠና ነው እየተሰጠ ያለው፣ ወርክሾፕ ነው እየተሰጠ ያለው። ይህንን መከተል አለባቸው። ሚኒስትሪውም ይህንን ሰርቲፋይድ እንዲሆኑ ሬጉሌት ያደርጋል ትልልቅ ኩባንያዎችን እና እኛ ደስተኞች ነን። ይሄ በመጀመሩ ሌሎች ኩባንያዎችም በዚህ ደረጃ እንዲሄዱ አስፈላጊውን ክትትል እናደርጋለን፣ ግፊትም እናደርጋለን። የሚድሮክ ኢንቨስትመንት ግሩፕ በወርቅና በማዕድን ዘርፍ ዓለም አቀፍ የሳይናይድ ወይም ከብክለት የጸዳ ምርት ማምረት የሚያስችል መመዘኛዎችን ለማለፍ ለ2 ዓመታት ሲሰራ መቆየቱን ያስታወሱት የሚድሮክ ኢንቨስትመንት ግሩፕ የማዕድን ዘርፍ የአቅም ግንባታ ዳይሬክተር ጋዲሳ ሂርፓ እውቅናው ለሚድሮክ ኢንቨስትመንት ግሩፕ ብቻ ሳይሆን ለሀገርም በማዕድን ዘርፍ ያለው ጠቀሜታ ከፍተኛ ነው ብለዋል። ዛሬ እየተካሄደ ያለው ወርክሾፕ እንደ ሀገርም እድሉን ያገኘ ነው። ሚድሮክ ኢንቨስትመንት ግሩፕ ሚድሮክ ወርቅ ኩባንያ በሳይናይድ ትራንስፖርትና በሳይናይድ አጠቃቀም ዓለም አቀፍ ሰርቲፊኬት በማግኘቱ የመጣ ወርክሾፕ ነው ማለት ነው። ይሄ ለሚድሮክ ብቻ ሳይሆን እንደ ሀገር ደግሞ ማዕድን ላይ የሚሰራው ስራ ደህንነቱን የተጠበቀ ለአካባቢ ትኩረት የሰጠ ለማህበረሰብ ትኩረት የሰጠና ለወርቅ ስራ ላይ ላሉ ሰራተኞችና አመራሮች ትኩረት የሰጠ ስለሆነ ይሄ ትልቅ እድል ነው እንደ ሀገርም እንደ ሚድሮክ ኢንቨስትመንት ግሩፕ። ጉባኤው የሚድሮክ ወርቅ ማዕድን ኃላፊነቱ የተወሰነ የግል ማህበር የሳይናይድ አጠቃቀም ሊከሰት የሚችለውን ብክለት በመከላከል ረገድ ላበረከተው አስተዋጽኦ በ2025 ዓለም አቀፍ የእውቅና ምስክርነት ወረቀት ማግኘቱን ተከትሎ ነው ጉባኤው በአዲስ አበባ ከተማ እንዲካሄድ የሆነው። ለ2 ቀናት በሚቆየው ጉባኤ ላይ ከ12 ሀገራት በላይ የሚሆኑ የማዕድን ዘርፍ ተወካዮችና የኢትዮጵያ የማዕድን ዘርፍ ተዋናዮች በተገኙበት የሚቀጥል ይሆናል። ባለፉት 5 ዓመታት በተከናወኑ ተግባራት የወጣቱን ኢኮኖሚያዊ ተጠቃሚነት ያረጋገጡና ፖለቲካዊ ተሳትፎ ያሳደጉ ስራዎች መሆናቸውን የአዲስ አበባ ወጣቶችና ስፖርት ቢሮ አስታወቀ። ቢሮው ከሲቪክ ማህበራት አደረጃጀቶች ጋር ባለፉት 5 ዓመታት በተሰሩ ስራዎች ዙሪያና በቀጣይ የትኩረት አቅጣጫዎች ላይ ውይይት አድርጓል። ሪፖርተራችን ቴዎድሮስ ሲሳ ዝርዝሩን ይዟል። ባለፉት የለውጥ ዓመታት አዲስ አበባ ከተማ ያከናወነቻቸው ግዙፍ የልማት ፕሮጀክቶች የወጣቶችን ሁለንተናዊ ተጠቃሚነት አረጋግጠዋል፣ እያረጋገጡም ይገኛሉ። የአዲስ አበባ ከተማ ወጣቶችና ስፖርት ቢሮም ባለፉት 5 ዓመታት በተሰሩ ስራዎችና በቀጣይ ትኩረት በሚሹ ተግባራት ዙሪያ ከሲቪክ ማህበራት አደረጃጀቶች ጋር ውይይት አድርጓል። የቢሮ ኃላፊ አቶ በላይ ደጀን በዚህ ወቅት እንዳሉት ባለፉት 5 ዓመታት የወጣቱን ሁለንተናዊ ተጠቃሚነት ያረጋገጡ ስራዎች መሰራታቸውን ገልጸው በዚህ ተግባርም 1.6 ሚሊዮን የሚሆኑ ወጣቶች የስራ ዕድል ተፈጥሯል ብለዋል። ኢኮኖሚያዊ ተጠቃሚነትን ከማረጋገጥ አኳያ ባለፉት 5 ዓመታት የከተማችን ወጣቶች የመስራት የመለወጥ ሰርቼ እለወጣለሁ፣ ደክሜ እለወጣለሁ፣ ራሴን እችላለሁ የሚል አስተሳሰብ እያደገ የመጣበት በተለይም ደግሞ የስራ ባህላችን እያደገ የመጣበት
በዚህም ባለፉት 5 ዓመታት 1.6 ሚሊዮን የከተማችን ወጣቶች ቋሚ የስራ ዕድል ተፈጥሮላቸዋል። ሌላው ወጣቶች ባለፉት ዓመታት ፖለቲካዊ ተሳትፏቸው እንዲጎለብት በተሰራው ስራም በተለያዩ ተቋማት በአመራርነትና በውሳኔ ሰጭነት ላይ እንዲሰማሩ መደረጉንም አቶ በላይ ደጀን ተናግረዋል። ወጣቶች በየትኛውም አደረጃጀት ውስጥ ገብተው ፖለቲካዊ ተሳትፎና ተጠቃሚነታቸውን ለማረጋገጥ የመወያያ መድረኮች ያስፈልጓቸዋል። ይሄም ያስፈልገናል የሚል ጥያቄዎች ስታቀርቡ የነበረበት እዚህ አንጻር የኛ ተሳትፎ አነስተኛ ነው የሚል ጥያቄዎች የተነሱበት እነዚህ ጥያቄዎች ባለፉት 5 ዓመታት ምላሽ ያገኙበት በአስፈጻሚ አካላት ውስጥ ገብቶ በመሳተፍ ረገድ ከ70% በላይ የሚሆነው አሁን ያለው አስፈጻሚ ወጣት ነው። 7ኛው ሀገራዊ ምርጫ ዲሞክራሲያዊና ፍትሃዊ እንዲሆን የሲቪክ ማህበራትና ወጣቶች ሚናቸው ሊወጡ እንደሚገባም ኃላፊው አሳስበዋል። ምርጫ ሰላማዊ ዴሞክራሲያዊና ተአማኒነት ያለው እና ፍትሃዊ ሆኖ እንዲጠናቀቅ የሲቪክ ማህበራት ድርጅቶች የወጣቶች ሚና ከፍተኛ ስለሆነ ይሄንን እያሰባችሁ መጪውን ምርጫ እያሰባችሁ ምንም እንከን የሌለው ምርጫ እንዲሆን የበኩላችሁን ኃላፊነት እንድትወጡ ባለፉት ዓመታት በተከናወኑ ተግባራት ወጣቱን ተጠቃሚ ያደረጉ የልማት ስራዎች መሆናቸውን የገለጹት የውይይቱ ተሳታፊዎች 7ኛው ሀገራዊ ምርጫ በስኬት እንዲጠናቀቅ ኃላፊነታቸውን በአግባቡ እንደሚወጡ ተናግረዋል። ወጣቶች አቅማቸውን አውትሻይን እያደረጉ ወደ አመራር የሚሄዱበት ሂደቶች አሉ ማለት ነውና በወጣት የሚመሩ ተቋማቶች ያሉትና በዚህ መሰረት የተሻለ ውጤት በጋራ የምንሰራበት ሂደቶች አሉና ይበል የሚያሰኝ ሂደቶች አሉ። በርካታ ወጣቶች፣ ሴቶች ተጠቃሚ የሆኑበት ሂደቶች አሉ። ባለፉት 5 ዓመታት ላይ በሀገራችን ምርጥ የተሰራ ስራዎች አሉ። በጣም ምርጥ ስራዎች ሰርተዋል። በዛ ላይም የወጣቱ ተጠቃሚነት ብዙ ነው ያለው። 7ኛ ሀገራዊ ምርጫ ከፊታችን አለ እናውቃለን። ወጣቶች በብዛት ዝግጁ ነን። ለምን ፍትሃዊ ዲሞክራሲያዊ እንዲሆን ወጣቱ ተዘጋጅተን ምርጫውን እየተጠባበቅን ነው ያለነው። ባለፉት 5 ዓመታት በድግግሞሽ 4.3 ሚሊዮን ወጣቶች በተለያዩ በጎ ፍቃድ ስራዎች ላይ መሳተፋቸውን በመድረኩ ተመላክቷል።